አይሆንልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ይሄኛው ነው ቤቲ ብሩክ ይሄን ማመን ያቅተኛል። አይኔ ነው ወይስ አይንሽ? አይደለም ራሴው ነኝ። ትንሽ አታፍራም? ራሴን ይስጥ። እኔም እንደማትሻሻል ስላወቅኩ ነው መለያየትን የመረጥኩት። ጭራሽ እንደመሻሻል ቁልቁል ወርደህ ትሰራለህ። ፈጣሪ የኔን ቀን ሲያመጣው የዛኔ ከፍ ብዬ እሰራለሁ። ከኔ ጋር ሆነህም እኮ በተስፋ ትታመም ነበር። አሁንም ያው ነህ። የዛ ጊዜ በውሳኔ ልክ እንደሆንኩኝ ዛሬ ነው የገባኝ። ይህኔ ባልስ ኖረው በኪና በመንዳት ፋንታ እካኬን እያከኩኝ ነበር። በደል ከቁም ነገር ከበዛብሽማ አቻሽን ፈልጊ ላንቺ እንደሚስማ እንዴት ሳድርግ እንዴ ዛሬም ተገኝቶ ነው ፈገግታ በፈገግታ እንዴ አቡሌ እቁብ እኮ 150 ሺህ ብር ወጣልኝ። ታውቆኛል። ያለ ምክንያትማ እንደዚህ ደስተኛ እንደማትሆን። ከምንም በላይ ለቤትዬ መስጠት የምፈልገው ስጦታ ነበረ። እሱን ስጦታ ከምንም በላይ ገዝቼ እንደምሰጥ አሳስብ ነው ደስታዬ እጥፍ የሆነው። ማለት ምን ልሰጣት? የሆነ 130 ሺህ ብር የሚሸጥ ሂውማኔር አለ እና በጣም ወዳው እስካሁን ስላልገዛችሁ ደብሯታል። በቃ ገዝቼ ሰርፕራይዝ ላረጋት ነው። ብሩክ ጤነኛ ነገር እቁቡ ሲወጣ ስራ ቦታ አስፋፋበታለሁ አይደል እንዴ ያልከው? እንዴት ስራ መስሪያ ብር ለሷ ስጦታ መግዣ ታደርገዋለህ? አቡሌ ስራ ቦታውን ቀስ ብዬ ማስፋፋት እችላለሁ። አሁን ላይ እኔ ባደርገው ደስ የሚለኝ ለሷ ሂውማኔሩን ብገዛላት ነው። እኔ ነግሬያለሁ። በኋላ አልነገርከኝም እንዳትል። ምሰራውን ሁሉ ከሷ ጋር ነው የምታጠፈው። ለራስህ አንድ ነገር ስታረጋ ይቻላል ብለህ ደግሞ አሁን የቁብ ብር ካላጠፈው ትላለህ። እኔ እንደዚህ ባደርግ ለማፈቅረው ሰው ነገ ላይ ሚስቴ ለምትሆነው ለማገባ ሴት ስል ነው እንደዚህ መሆኑ። ያው የኔ ማለት የሷ ማለት አይደል? የራስህ ጉዳይ። ይኸው የኔ ፍቅሬ ላንቺ ከመውደድ ማረፊያ መዋያ ማደራ ከልብሽ ጓዳ ያለውን መውደድ። ወይኔ እኔ ፍቅር በጣም ነው የማመሰግነው። እሺ አልገባህም እንዴት ደስ እንዳለኝ። እንደወጋሽ እንደ ቃልሽ ሆኖ ይሄ ደስታሽን ነው ማየት የናፈቀኝ። ሁሌ ደስተኛ መሆንሽ እንድትኖሪ ነው ፍላጎቴ። የደስታዬን ምንጭ ስለምታውቅ ሁሌም ደስተኛ ነኝ። ባለፈው ግዛልኝ ስትይኝ እኮ እጄ ላይ ብር ስላልነበር ነው ዝም ያልኩሽ። ካለኝ ግን ለማድረግ ወደ ኋላ አይደለም። በብርም የተነሳ አንቺን ማስደበር አልፈልግም። አውቃለሁ በጣም ነው። እሺ አመሰግናለሁ። ዘልቆ እንዲገባ የዋሌው የልብሽን ጓዳ የፍቅር ስሜት የገፍቀሽ ሚስታ የዋሌው ስለኔ ያለሽ ብሩኬ ላደረክልኝ ነገር ሁሉ አመሰግናለሁ። ከዚህ በኋላ ግን አብረን መቀጠል አንችልም። ምክንያቱም ነገ የተሻለ ኑሮ መኖር ነው የምፈልገው። የራሴ ቤት መኪና ያለው ህይወት ነው መኖር የምፈልገው። አንተን እንደማይ ከሆነ ደግሞ ይሄን ለማድረግ ገና ሩቅ ነህ። ስለዚህ ሁሉም ነገር እዚህ ጋር ቢበቃ ይሻላል። ስለዚህ ሁሉም ነገር እዚህ ጋር ቢበቃ ይሻላል። ሁሉም ነገር እዚህ ጋር ቢበቃ ይሻላል። አንቺ እንደሆንሽ አንቺ እንደዚህ ከሆንሽ ማን ሰው ይታመናል? ዛሬ ተቀይሮ ልቤ ልብ ገዝታ ልቤን በብር ለቀየርሽ ላቤን በብር አልሸጥም። የጠላውን ጠልቷል እንዴት ቻልኩት ማይቻል የለ ብቸኝነት ሰው አልገደለ የራሱ ጉዳይ ኩራት ራት አይሆን ሰው ቢገልማ ማን ይከራ ቆይ ለምን ደማቶኝ? እኔማ ትቼሽ ነበር። ጉድሽን ልነግርሽ ነው የመጣሁት። የምን ጉድ? ለመሆኑ ፍቅረኛሽ ምን እንደሚሰራ ታውቂያለሽ? መቼ ፍቅረኛ የሆኑ እስካሁን ሳላውቅም ይቆይ። እንደነገርሽኝ ከሆነ ከወንድሙ ጋር የሱቅ ሽያጭ እንደሚሰራ ነበር። እውነታው ግን ይሄ አይደለም። ስታይኝ በአንተ አሉባልታ ወሬ ማመን ይመስልሃል? እኔ አሉባልታ ላወራ ሳይሆን በዓይንሽ ላሳይሽ ነው የመጣሁት። ይኸውልህ ሌላ ነገር አስበህ ከሆነ ግን የሚከተልህን አስብ። ይሄው እዩ። ብሩክ ፍቅር ምን እያደረክ ነው እዚህ? ንገረኝ እንጂ ምን ዝም ያስብልሃል? ውሸቱ ተጋለጠ። ምኑን ይንገርሽ? ቤቲ ይቅርታ፣ ይህን እንደምሰራ ካወቅሽ ይደብርሻል ብዬ ነው ያልነገርኩሽ። እኛ ሀገር ዝቅ ብሎ መስራት እንደ ውርደት ስለሚታይ ለዛ ነው ያልነገርኩሽ። ይገርማል። በዚህ አይነትም ሌላ ነገር ደብቀኸኝ ይሆናል። ቤቲሞች ከዚህ ውጪ ምንም አይነት ነገር ደብቄሽ አላውቅም። ደግሞ አታፍርም? በእሷ ስትምል እሷንማ ዋሽ ተገደልካት እኮ። ቤቲ ከዚህ በኋላ ባንቆይ ነው የሚሻለው። እንሂድ።
ለምንድን ነው የምንሄደው? ይኸው ውሸቱን በአይንሽ በብረቱ አየሻ እንዴ? ከዚህ በላይ ምን ፈለግሽ? እንደውም ይበልጥ እንደወደው ነው ያደረገኝ። ለእኔ ያለውን ክብር ነው ያየሁት። ፍቅረኛ ዝቅ ብሎ በላቡ ጠንክሮ የሚታትር መሆኑን ነው ያየሁት። እኔ ደግሞ ከወረኛውን ጠንክሮ የሚሰራ ወንድ ነው የምወደው። ገባ? እንደውም ዛሬ አብሬህ ነው መሸጥ የምፈልገው። ሚስትነቴ ለመቼ ነው? ላግዝ ብዬ እኮ ነው። የት ነሽ? ፍትህ የት ነሽ? እባክሽ አቤት በይኝ። ፍትህ የት ነሽ? አንቺን ፍለጋ እኮ ስንከራተት 3 ዓመት ሞላኝ። ፍትህ የት ነሽ? የት ነሽ? ፍትህ ፍትህ ወንድም ፍትህን አይታታል? የምን ፍትህ? ፍትህናቻ ለበዳይ የሚገባውን ቅጣት ምትሰጥ፣ ለተበዳይ ደግሞ ሁለተኛ ህመምን የምታሽር ነበረች። እኛ ጋር ከጠፋች ውላ ሰንብታለች። 3 ዓመት ሙሉ ያልሄድኩበት የለም። ላገኛት አልቻልኩም። እባክህ ተባበረኝ። ግራ አጋባኝ። ምትለው አልገባኝ። አንዳለችኝ እህቴን ገና በለጋ ዕድሜዋ ቀጨብኝ። አንዳለች እህቴ ነበረች። አንድ የእህቴን ማጣት ስቃዩ ሳያንሳኝ ለሠራው ወንጀል 7 ዓመት እስር ይበቃዋል ብሎ 7 ዓመት ተፈረደበት። ታዲያ ፍትህ ስለሌለች አይደል እንደዚህ የተፈረደ? ፍትህ ብትኖርማ እንደዚህ አትፈርድም። እርግጠኛ ነኝ አትፈርድም። በጣም አዝናለሁ። ለኔ አትዘን፣ ለራስህ ዘን። ፍትህ እስካልተገኘ ድረስ የኔ ቤት እንደተቋቋው ያንተን ቤት ይንኳኳል። ሳይንኳኳብህ በፊት ፍትህን ፈልጋት ብያለሁ። ሳይገፈፍ መብቷ በቤት በሰፈሯ በትምህርት ቤት። ወንድም ፍትህን አይታታል? አይታት ከሆነ ወረታውን እከፍላለሁ። ምንድን ነው አንተ? ዞር ያለ ከዚህ እዛ የነሳህ ጠይቃ። እባክሽ ፍትህ አቤት በይ። እስከ መቼ አንቺን ፍለጋ መታንከራተች? እሺ እስከ መቼ ልጠብቅሽ? ፍትህ እስከ መቼ? የት ነሽ ፍትህ? ፍትህ የት ነሽ?